የነጋዴዎች ምዝገባ ከአንድ ሳምንት በኋላ እንደሚጠናቀቅ ታውቋል። መመዝገብ የሚችሉት የአዲስ አበባ መታወቂያ ያላቸው ነጋዴዎች ሲሆኑ ቅድሚያ የሚሰጣቸው 4000 ነጋዴዎች እንዳሉም ተገልጿል። በሌላ በኩል ደግሞ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ይፋ ተደርጓል። ከዚህ ውስጥ የኮንዶሚኒየም ግንባታን ጨምሮ የበርካታ ትላልቅ ፕሮጀክቶች ብድር እንደሚገኝበትም ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነጋዴዎች ምዝገባ ከአንድ ሳምንት በኋላ እንደሚጠናቀቅ ይፋ ተደርጓል። መመዝገብ የሚችሉት ነጋዴዎች የአዲስ አበባ መታወቂያ ያላቸው ሲሆኑ ቅድሚያ የሚሰጣቸው 4000 ነጋዴዎች እንዳሉም ይፋ ተደርጓል። በአዲስ አበባ ከተማ በተለያዩ የጎዳና ንግዶች ላይ ተሰማርተው የሚገኙ ኢመደበኛ ነጋዴዎች የከተማዋ ካቢኔ ባጸደቀው ሕግ አግባብ ስር ሆነው ለመስራት የሚያስችላቸው የምዝገባ ጊዜ ከአንድ ሳምንት በኋላ እንደሚጠናቀቅ የከተማ አስተዳደሩ ንግድ ቢሮ አስታውቋል። የንግድ ቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ እንደተናገሩት በአሁኑ ወቅት ከኢመደበኛ ነጋዴዎች ውስጥ የመጀመሪያ እድል ተጠቃሚ የሚሆኑና ቅድሚያ ተሰጥቶ እየተሰራበት ያለው ነባሮቹ ላይ ነው ብለዋል። በዚህም መሰረት ከዚህ በፊት በኢመደበኛ ንግድ ተሰማርተው መለያ ያላቸውና ንግድ ቢሮ የሚያውቃቸው ወደ 4000 የሚደርሱ ነጋዴዎችን ቅድሚያ በመስጠት ወደ ስራ እንዲገቡ እንደሚደረግ አስታውቀዋል። ከዚህ ውጭ ግን አዳዲስ የኢመደበኛ ነጋዴዎች በየወረዳው እየተመዘገቡ እንደሚገኝ የገለጹ ሲሆን የምዝገባ ጊዜያቸውን በአንድ ሳምንት ውስጥ እንደሚጠናቀቅ ተናግረዋል። አክለውም በአሁኑ ሰዓት ኢመደበኛ ነጋዴዎች የሚሰሩበት ቦታ እየተለየ እንደሚገኝ በመግለጽ በአጭር ጊዜ ውስጥ ወደ ስራ እንደሚሰማሩ አንስተዋል። ደንቡ በከተማዋ መደበኛ ያልሆነ የጎዳና ላይ ንግድ በመደበኛው የንግድ ስርዓት ላይ የሚፈጥረውን አሉታዊ ተጽዕኖ ለመቀነስ ታስቦ መዘጋጀቱን የገለጹት ኃላፊዋ የመጀመሪያ ዕድል ተጠቃሚ ነጋዴዎችን ወደ ንግድ ስርዓቱ የማስገባት ሂደት ቢበዛ ከ15 ቀን በላይ እንደማይወስድ አስታውቀዋል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባው መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ በተዘጋጀው ደንብ መሰረት መደበኛ ያልሆነ ንግድ የሚካሄድበትን ስርዓት ይፋ ማድረጉ ይታወሳል። ይህንንም ደንብ ለማስተግበር በወጣው መመሪያ መሰረት ምዝገባ የሚደረግባቸውና የተፈቀዱ የስራ አይነቶች እንዲሁም ደግሞ ኢመደበኛ ንግዶቹ የሚካሄድባቸው ሰዓቶች ይፋ ተደርገዋል። ደንቡ ማንኛውም ግለሰብ በመዲናዋ መደበኛ ባልሆነ ንግድ ላይ መሰማራት የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ መሆኑን አስገዳጅ መስፈርት ያስቀመጠ ሲሆን ኢመደበኛ ሆኖ የሚመዘገብ ነጋዴ የሚሰጠው ቦታ ላይ መስራት የሚችለው ደግሞ 2 ዓመት ብቻ መሆኑም ተመላክቷል። በሌላ በኩል ደግሞ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገልጿል። ከዚህ ውስጥ የኮንዶሚኒየም ግንባታን ጨምሮ የበርካታ ትላልቅ ፕሮጀክቶች ብድር እንደሚገኝበትም ይፋ ተደርጓል። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን አስታውቋል። ለቋሚ ኮሚቴውና ለሕዝብ ተወካዮች ምክር ቤት አባላት የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ የባንኩ የብድር ክምችት 1.3 ትሪሊዮን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ገልጸዋል። ለፓርላማ የቀረበው የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና ቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያህሉን በመሸፈን ያብላጫውን ድርሻ ሲወስድ 27.6 ቢሊዮን ብር የተጠራቀመ ወለድ መሆኑም ተገልጿል። ንግድ ባንክ በበጀት ዓመቱ ያሳየውን የ8 ወራት የሥራ አፈጻጸም ሪፖርት ያቀረቡት አቶ አቤ የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ ምር የፋይናንስ አቅርቦትን እየተወ ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ሲያቀርብ ነው የቆየው። እኔ ፕሬዝዳንት ሆኜ የዛሬ 8 ዓመት ባንኩን ሲቀላቀል ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠ
ከተሰጠው ብድር 8 በመቶ ብቻ ነበር። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት ከወሰደው ብድር ደግሞ 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ብለዋል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱን ገልጸዋል። ባንኩ ለ14 የመንግስት ተቋማት የብድር አገልግሎት ሲሰጥ ነበር። እስካሁን ድረስ ብድር ከማዳበሪያ ውጭ ለህብረተሰቡ ተደራሽ አድርገናል ማለት አንችልም ነበር ሲሉም ገልጸዋል። መንግስት ከጥቂት ወራት በፊት ለኢትዮጵያ ንግድ ባንክ ዕዳ የሚውል በሚል ይፋ ያደረገውንና ፓርላማ ያጸደቀውን በ10 ዓመታት የሚከፈል የ900 ቢሊዮን ብር ብድር በተመለከተ ማብራሪያ የሰጡት የባንኩ ፕሬዝደንት የፓርላማ አባላቱን ቦንዱን ያጸደቃችሁት ለኢትዮጵያ ንግድ ባንክ የህልውና ጉዳይ ነው በሚል ገልጸዋል። ይሁንና ፕሬዝደንቱ አክለው ባቀረቡት ገለጻ መታወቅ ያለበት በዚህ ረገድ ለንግድ ባንክ የተሰጠ እርዳታ የለም። በዚህ ቦንድ መጽደቅ የባንኩን ገንዘብ መልሶ የሚከፈልበት ሁኔታ ነው የተዘጋጀው። መንግስት በይፋ በበጀት ታውጆ ግምጃ ቤት ገብቶ ብድሩን እንዲከፍልለት የሚያስችል ስርዓት ነው የተወሰደው ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ የ8 ወራት ሪፖርት በበጀት ዓመቱ 149.2 ቢሊዮን ብር ብድር የሰበሰበ ሲሆን ከዚህ ውስጥ 72.2 በመቶ ያህሉ ከመንግስት መመለሱን ያሳያል። አቶ አቤ በጥር ወር ምንም እንኳን መንግስት የእፎይታ ጊዜ ላይ የነበረ ቢሆንም በባንኩ ከነበረበት ወለድ በገንዘብ ሚኒስቴር በኩል 37 ቢሊዮን ብር ከፍሏል ብለዋል። ፕሬዝደንቱ ባለፉት 8 ወራት በባንክ ኢንዱስትሪ ውስጥ የተወሰኑ ባንኮች ላይ የጥሬ ገንዘብ እጥረት ማጋጠሙን ጠቁመው በዚህም ባንካቸው ተጠቃሚ የሆነበት እድል መፈጠሩን ገልጸዋል። ንግድ ባንክ ለ16 ባንኮች በ18 በመቶ ወለድ ምጣኔ 95.6 ቢሊዮን ብር በማበደርና ብድሩንም በማስመለስ 239.9 ሚሊዮን ብር የወለድ ገቢ ማግኘት መቻሉን በሪፖርታቸው አሳውቀዋል። ባንኩ ለመንግስት ከሰጠው ብድር ውስጥ የኮንዶሚኒየም ግንባታን ጨምሮ የበርካታ ትላልቅ ፕሮጀክቶች ብድር እንደሚገኝበትም ታውቋል። ባንኩ ለቤቶች ግንባታ ብድር ማቆሙ በፕሮጀክቱ ላይ እንቅፋት መፍጠሩም ይታወቃል። በሌላ በኩል ደግሞ አበዳሪዎች የኢትዮጵያን የብድር ዕዳ መክፈያ ጊዜ ማራዘማቸው ይፋ ተደርገዋል። የኢትዮጵያ ይፋዊ አበዳሪዎች የዕዳ ሽግሽጉን በአንድ ወር ውስጥ ያጠናቅቃሉ ተብሎ እንደሚጠበቅም ታውቋል። ስምምነቱ ግን የዕዳ ቅንሳን እንደማያካትት አበዳሪዎቹ አስታውቀዋል። ኢትዮጵያ ከአበዳሪዎቿ ጋር 8.4 ቢሊዮን ዶላር የሚሆን ዕዳዋን ለማሸጋሸግ ስምምነት ላይ እንደደረሰች በቅርቡ ማስታወቋ የሚታወስ ነው። አገሪቱ በዓለም አቀፉ የገንዘብ ተቋም ፕሮግራም ስር ከነበሩ ሀገራት አንጻር የመክፈል አቅሟ የተሻለ ነው የሚል ግምት በአበዳሪዎች እንደተሰጣት ዘገባዎቹ ጠቁመዋል። ያለፉት 5 ዓመታት የገንዘብ ሚኒስቴር የኢትዮጵያ የዕዳ መዝገብ እንደሚያሳየው ከሆነ በየዓመቱ የ4.2 በመቶ አማካይ የዕዳ እድገት አሳይተዋል። የሀገር ውስጥ ዕዳ ምጣኔ ከ4 ዓመታት በፊት ከነበረበት አሁን ከፍ ማለቱን የሚያብራራው የሚኒስቴሩ ሪፖርት የሀገሪቱ ዕዳ ጫና አሁንም ከፍተኛ መሆኑን፣ ይህም ብድር በብዛት በመወሰዱ የአጠቃላይ መንግስታዊው ብድር ስብጥር ላይ በታየው ለውጥ ለብድር አገልግሎት የሚወጡ ክፍያዎች ከፍ በማለታቸውና የወጪ ንግድ ከተጠበቀው በታች ውጤት ያስመዘገበ በመሆኑ የተፈጠረ እንደሆነ ይገልጻል። ኢትዮጵያ እስከ ሰኔ 2016 ዓ.ም ድረስ ባለው ጊዜ ውስጥ ዋና አበዳሪዎች ተብለው ከሚገለጹ የውጭ ይፋዊ አበዳሪዎች፣ ከአጋር አበዳሪዎችና ሁለትዮሽ አበዳሪዎች የወሰደችው የብድር ዕዳ ክምችት ከአጠቃላይ ካልተከፈለ የውጭ ዕዳዋ ውስጥ የ82.4 በመቶ ድርሻ እንዳለው ተገልጿል። ከሀገሪቱ የውጭ ዕዳ በሁለትዮሽ ስምምነት ብድር አቅራቢዎችና በከፍተኛ ወለድ የሚያበድሩ የንግድ አበዳሪዎች የዕዳ ድርሻ ባለፉት 4 ዓመታት ውስጥ ዝቅ እያለ መምጣቱ ሲገለጽ፣ በሶስትዮሽ ስምምነቶች የተወሰዱ ብድሮች መጠን ደግሞ ከፍ ማለቱ ተብራርተዋል። ለዚህም ምክንያቱ የኢትዮጵያ መንግስት ከመንግስታት ወይም ከዓለም አቀፍ አበዳሪ አካላት ውጭ ካሉ አበዳሪዎች ለሚወሰዱ ብድሮች የሚሰጠው ዋስትና ላይ ክልከላ ማድረጉ ከግል አበዳሪዎች በቀዳሚነት የሚበደሩት የመንግስት የልማት ተቋማት ዕዳን ዝቅ እንዲል በማስቻሉ እንደሆነ ተገልጿል። በኢትዮጵያ መንግስታዊ ብድሮች በአንዱ በኩል በፌዴራል መንግስት ከይፋዊ፣ በሌላ በኩል ደግሞ በመንግስት የልማት ድርጅቶች በመንግስት ዋስትናና ያለ መንግስት ዋስትና የተከናወኑ ብድሮች ናቸው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።